ከስያሜው ስንነሳ አብይ ጾም ብለን ነው የምንጠራው። ይሄ አብይ ጾም ተብሎ ይታወቃል። አብይ ማለት ታላቅ ማለት ነው። ምክንያቱም ታላቅ አብይ ጾም የተባለበት ምክንያት በቀኑ መርዘም ብቻ አይደለም። የቀኑ መርዘም ሳይሆን ትልቁ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። 40 ቀን 40 ሌሊት ጌታችን በማቴዎስ 4 ቁጥር 1 በሉቃስ 4 ጀምሮ እንደተጻፈው እንደምናነበው በቆሮንቶስ ገዳም ለ40 ቀንና 40 ሌሊት እንደጾመ መጽሐፍ ይመሰክርልናል። ቀድሞም በብሉይ ዘመን እነ ሙሴ፣ እነ ኤልያስ፣ እነ ዕዝራ፣ እነ ኢያሱ 40 ቀን ጾመዋል። ሌሎችም ነቢያት እንደዚሁ ይጾሙ ነበር። ሙሴ በሲናው ተራራ ላይ ዘዳግም 9 ቁጥር 9 እንደሚጽፈው እንጀራም አልበላሁም ውሃም አልጠጣሁም በዛ በተራራው ላይ ነበርሁ እግዚአብሔርም በጣቱ የተጻፈባቸውን ጽላት ሰጠኝ ብሎ ሊቀ ነቢያት ሙሴ ይናገራል። በረከቱ ይደርብንና ከግረ ደብርም ሆኖ ኢያሱ የነዌ ልጅ ኢያሱ መስፍን ኢያሱም እንደዚሁ ለ40 ቀንና 40 ሌሊት ጾሞ ነበር። ሌላው ኤልያስ ነው። ኤልያስ እስከ ኮሬብ ድረስ አሁን ለሙሴ እግዚአብሔር ተገለጠበት እስከሚለው ተራራ ድረስ እግዚአብሔር የሰጠውን በመሰበ ወርቅ የተላከለትን ህብስት ከተመገበ በኋላ 40 ቀንና 40 ሌሊት ከእግዚአብሔር ተራራ እስከ ኮሬብ እስከ ሲና ድረስ ተጓዘ ይላል ቀናኢው ኤልያስ ያ ታላቁ ነብይ። ስለዚህ የዚህም ነብይ በረከት ይደርብን። ሌላው ዕዝራ ነው። ዕዝራ 40 ቀን 40 ሌሊት ጾሞ መጽሐፈ ብሉያት ተገልጠውለት የተሰወረው ተገልጦለት የተሸፈነው ተገልጦለት እግዚአብሔር በገለጸለት መንገድ ብሉያትን እንደገና እውነተኛውን መጽሐፍ ለኛ ያስረከበ ነው። ሌሎችም እንዲሁ ጾመዋልና አብይ ጾም ጌታችን ኢየሱስ ክርስቶስ በቆሮንቶስ ገዳም ጾሞታልና አብይ ጾም ታላቅ ጾም ይባላል። ሌላ ደግሞ ስሙ የሁዳዴ ጾም ተብሎ የሚጠራበት ነው። የሁዳዴ ጾም የሚለው ደግሞ ከአነጋገር የመጣ ሲሆን ሁዳድ ማለት በጣም ሰፊ እርሻ ማለት ነው። ትልቅ መሬት ብዙ በረከት ብዙ ፍሬ የሚገኝበት ነው። ይህም የሁዳዴ ጾም ተብሎ የሚታወቀው መልካም ፍሬዎችን በረከትን የምናገኝበት ስለሆነ ይጾም የሁዳዴም ጾም ተብሎ ይጠራል። በመጽሐፍ ግን አብይ ጾም ተብሎ ተጽፎ ሁላችንም እነሆ ይህንን ጾም እየጾምን ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ በረከት እናገኛለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ ቤተክርስቲያን ነች። ሥርዓቷ ልዩ ነው። ቃሏ ልዩ ነው። ሕጓ ልዩ ነው። ከቀድሞ ጀምሮ ከነቢያት ጀምሮ ሲዋረድ የመጣው ትርጓሜ የሚነገርባት ሐዋርያት የሰበኩት ቃል መጽሐፍ ላይ የጻፉት ብቻ አይደለም የሰበኩት ተጽፎባትና ተመዝግቦባት ያለች ቅድስት ቤተክርስቲያን ነች። በዚህች ቤተክርስቲያን ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። እንደ ዛሬ እምነት ሳይበዛ እንደ ዛሬ እንደ ቫይረስ ሳይራባ እግዚአብሔር ኢየሱስ ከሰማይ ወርዶ የመሰረታት አንዲት እምነት ይችናት። በፍልስፍና ሰዎች እነሆ እግዚአብሔርን ማየት ስላልቻሉ ስላልደረሱበትም እግዚአብሔር በዚህ ዓለም ጥበብ ሳይሆን በመንፈሳዊ ጥበብ ወደሱ የሚቀርቡትን ሁሉ ሊያድናቸው ስለመረጠ ጥበብ ኢየሱስ ክርስቶስ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ዓለምን ሁሉ አዳነ። ያ ቃል ያ የእግዚአብሔር የሆነው ሁሉ እየተፈተተ እነሆ የሚነገርባት ቅዱስ ቤተክርስቲያን ናት። ስለዚህም እያንዳንዱን ሳምንት በዚች ቤተክርስቲያን ውስጥ ያለን እኛ ምእመናን ስያሜ ተሰጥቷቸዋል። ስያሜዎቹ ደግሞ ክርስቶስ አምላካችን መድኃኒታችን እርሱ ፈጣሪያችን ካደረገው ጋራ የሚሄዱ ናቸው። ለምሳሌ ካለፈው ሳምንት እስካሁን ሳምንት ስንመጣ ምን ነበር? የዚህ ሳምንት እስከሚቀጥለው ሳምንት ምን ተብሎ ይጠራል? ከዛ በኋላ ሶስተኛው ሳምንት ምንድነው? አራተኛው ምን ተብሎ ይጠራል? አምስተኛውስ ምንድነው? 6 7 8 እያለ የስምንቱንም ሳምንታት ሕግና ሥርዓት ወጥቶላቸው የሚነበበው ተጽፎ የሚተረጎመው ተጽፎ የሚሰበከው ተጽፎ እግዚአብሔር የሚቀደሰው ተጽፎ ይመሰገናል በዚች ቤተክርስቲያን።